እንደምን ዋላችሁ? እንዴት ሰነበታችሁ? ትንኝን የምታጠሩ ግመልን የምትውጡ ትንኝን የምታጠሩ ግመልን የምትውጡ የማቴዎስ ወንጌል ምዕራፍ 23 ቁጥር 24 የማቴዎስ ወንጌል ምዕራፍ 23 ቁጥር 24 ላይ ትንኝን የምታጠሩ ግመልን የምትውጡ ተብሏል። ትንኝና ግመል እግዚአብሔር ፍጥረቱን ሁሉ ያውቃል። ፍጥረቱን አይንቅም እግዚአብሔር አምላክ ፍጥረቱን ስለማይንቅ ማንና ማንን ጠርቷል ወይም ማስተማሪያ አድርጓቸዋል? ትንኝንና ግመልን ማለት ነው። ትንኝና ግመል ምንና ምን ናቸው? ንገሩኝ እስኪ። ትንኝና ግመል አንድ ላይ ሳር ሊግጡ ይችላሉ? አብረውስ ሊጓዙ ይችላሉ? እንደው ፈጽሞ ሊነጻጸሩ ይችላሉ? ነገሩኝ። የምን ዝም ማለት ነው? ለእንደዚህ አይነት ነገር ከሆነ ተነጻጽረው ማለት ነው አይደለም። በእኛ ዓለም ነው ያልኩት፣ በእኛ ዘንድ። ለመሆኑ ትንኝን አስታውሷት የሚያውቅ ሰው ይኖር ይሆን? ግመልንስ? ሽመልስ ግመልን ሰው ለምን ያስታውሳታል? በመጀመሪያ ግመል በብዛት የምትኖረው የት ነው? መካከለኛው ምስራቅ። አፍሪካ የለችም፣ አፋር የለችም። እና ግመል መካከለኛው ምስራቅ እውነት ነው፣ ዋናው ነው። በጣም የታወቀች ናት፣ የበረሃ እንስሳ ናት። ግን የት ነው ያለችው? ቦታውን አቤት እሱማ ተነገረኝ እኮ ያልተባለ የት ነው ያለችው ነው ያልኩት። በረሃ ውስጥ። አሁን ልክ ነው፣ ተነጋገር። አፋር የእኛን ሀገሯን ነው አንቺ ጥሩ ብለሻል። እሺ የት ነው ያለችው? ወይ ጉድ! አንዳንዴ እኮ ታውቁታላችሁ እኮ ግን ራቅ ስላደረጋችሁት ነው። ወይ ግሩ! እስራኤል መካከለኛ ምስራቅ አለችው። እስራኤል ውስጥ ረበረ ያንተ በለጠ ደግሞ አሁን ግመል ያንተ ልብ ይዘን። እሺ ወሌላ አንተ ልክ ነህ እኮ ገብቶኛል። መቼስ እዛ ልታስራት እንዳልሆነ አውቃለሁ። እውቀትን በዛ ደረጃ ማየት አይደለም። ግን አያችሁ ሀሳብ እየራቀ ያለው የቤት እንስሳ ናት ገነት። እሱ ነው ልል የፈለኩት። እኔ የፈለኩት ነው፣ እናንተ ያላችሁትም ብላችኋል። የቤት እንስሳ ናት። ሰው ጋር ነው ያለችው ማለት ነው አለ። ከሰው ጋር ከሚኖሩት እንስሳት አንዷ ናት። ለምን ሰው ለምን ግመልን ፈለጋት? ሊገለገልባት። በጣም ነው የምታገለግሉ። እንደ ግመል ከፈረስም ከአህያም በላይ ናት። በዛው አካባቢ ማለት ነው፣ በዛው በበረሃው። ግመል ከምትታወቅበት ዋና ነገር ምንድን ነው? ጥንካሬዋ። አንደኛው ውሃ፣ ረጅም ጊዜ አንዴ በጠጣችው ውሃ ረጅም ጊዜ መቆየት ትችላለች። ስንት ቀን እንደሆነ በደንብ አላጠናሁም። ጎግል ማድረግ ትችላላችሁ። እስከዛ እኔ እቀጥላለሁ። እግዚአብሔር አያችሁ ለበረሃ መስራቱን የምታውቁት በረሃ ውስጥ ነው። ውሃ ቶሎ ቶሎ አይገኝም። እሷን ውሃ ማጠጣት ደግሞ እንደ ሰው በተጫነ ነገር በቀላሉ ምትረካ አይደለችም። ስለዚህ እግዚአብሔር ለበረሃው ሕዝብ ያዘጋጃት ናት። ጥሩ ነው። አሁን ግመል ላይ ብዙ ልቆይ ፈልጌ አይደለም። ግመልን ሰው በጣም ይፈልጋታል። ግመል ለበረሃኞቹ ሌላም ከጭነትና ከመጓጓዣነትን ባሻገር ለምን ታገለግላለች? ምግባቸውም ናት። ወተታቸውን ሲያልቡን ያው በቅርብ አይቻለሁ፣ በሚዲያ ማለት ነው። እና በቃ ዋና ናት እና
ትንኝን ግን ሰው አስቧት ያውቃል? የት ነው የምትኖረው? ኧረ እኔ እንጃ። እንዲህ የሆነ ቦታ ውር ውር ምን እቺ እንዳውም ሰውንም ዝቅ አድርገን ለመናቅ ስንፈልግ ምን እንላለን? ይሄ ምን ትንኝ እንላለን፣ አሳንሰን ማለት ነው። ትንኝን ማንም ሰው ከቁም ነገር ቆጥሯት ይህን ያህል ስለሷ አውርቶ አያውቅም። ምን ለማለት ነው? እግዚአብሔር ግን ያውቃል። ትንኝንም የፈጠራት እሱ ነው፣ ግመልንም የሰራት እሱ ነው። ጥናትና ምርምር በማድረግ ግን ይህን ጊዜ ትንኝ ተጠንታ እጅግ አስገራሚ ነገር ይኖራት ይሆናል። እኔ ከግመል ይልቅ ትንኝ ትገርመኛለች። እግዚአብሔርንም ከግመል ይልቅ በትንኝ ያደንቀዋለሁ። ግመል ብዙ ነገር ነው። ሳምባ ለመስራትም ጉበት ለመስራትም ሆድ ለማበጀትም ትልልቅ ስለሆነች ቀላል ነው። ትንኝ ግን የት ነው ሁሉ? አእምሮዋ የት ጋር ነው ያለው? እያንዳንዱ ነገሯ በጣም ፈጣን የአየር ፍጥረት ናት አይደለም? እና ዞሮ ዞሮ ይሄኛውን ብዙ ማስፋቱን ተውና ትንኝን ምን ተብለን ተወቅሰናል? ትንኝን የምታጠሩ ይሄ ነገር ይሄ ወቀሳ ያስገርማል አያስገርምም? በደንብ እናስተውለው። ሰው ማለት እንግዲህ እነማን ናቸው? ይሄን የተባሉት ፈሪሳውያን ናቸው። ፈሪሳውያን እነማን ናቸው? እኛ ቆይ እንወስዳለን ነው። ግን በዋነኛነት ፈሪሳውያን እነማን ናቸው? የሃይማኖት ሰዎች፣ እጅግ ወግ አጥባቂዎች ፈሪሳውያን፣ እንደነ ቅዱስ ጳውሎስ ያሉ በሃይማኖታቸው እጅግ የቀኑ ፈሪሳውያን። ባለፈው ቅዱስ ጳውሎስ ስለ ፈሪሳዊነት ሲናገር አንብቤላቸዋለሁ። ስለ ሕግ ብትጠይቁ ያውም ፈሪሳዊ ነበርኩ ነው ያለው። እጅግ አጥባቂ ማለት ነው። ስለ መንጻት ያላቸው ጥንቃቄ ፈሪሳውያን እጃቸውን ሲታጠቡ አሉ ውሃው ከዚህ ብፁዕ አባታችን እዚህ ነኝ ልጆቹን እኔን ሲያስተምሩን አቡነ ጎርጎርዮስ ዘዋይ ኢየሩሳሌምም ነበሩና ፈሪሳዊ እጁን ሲታጠብ ውሃው አሉት እዛ ይደርሳል። እሱ ገና ይፈትጋል። ደም ነው የሚቀለው አሉ። እጃቸው ደም እስኪሰርበው ድረስ ማለት ይሄ እጅ ደም እስኪመስል ድረስ ማለት ነው። ፍቅፍቅ አድርገው እጃቸውን የሚታጠቡ ናቸው። በዛ የነካው እንደሆነ የበላው እንደሆነ ምን ያደርገኛል ብለው ማለት ነው፣ ያረክሰኛል ብለው። ትንኝን የምታጠሩ ግመልን ግን በኪሎግራም ትንኝና ግመል ስንት እጥፍ ይበላለጣሉ? መልሱ ትንኝን ማን መዝኗት ነው። ጎግል ግን ሳይመዝናት አይቀርም። ክብደቷ በናኖ ምናምን ይሄን ያለው ሊለን ይችላል። እና ትንኝ ሰው እንግዲህ አሁን ቅድም ያላችሁ እኛ ወደሚለው ፍርድ እንመጣለን አይደል? ፈሪሳውያንም የሰዎች ወገን ናቸው። እኛም እንመዘናለን በዚህ ሚዛን። ፈሪሳዊነት አለብን የለብንም? በአዋዋላችን፣ በአደራረጋችን፣ በእምነታችን መዝኑስ እምነታችንን። ለምሳሌ አሁንም የአፍአ ሰዎች ነን እንደ ፈሪሳውያን። አንድ ሰው በኦርቶዶክሳዊት ቤተክርስቲያናችን ስርዓተ አምልኮ ወደ ቤተ እግዚአብሔር ስንገባ ከምናደርጋቸው ዋና ዋና ነገሮች አንደኛውና ቀላሉ ምንድን ነው? ጫማ ማውለቅ ነው። ሁላችንም ምን እናደርጋለን? ጫማችንን አውልቀን እንገባለን። አንድ ሰው ጫማውን ሳያደርግ ወደ መሃል ደርሶ ተጉዞ ብናየው ምንድን ነው የምንለው? አዎ መጀመሪያ ሁለተኛ ነው፣ ሶስተኛ ላይ ነው። ጥሩ ነው። ከላይ ነው የጀመርከው። መጀመሪያ ምን ላለን ሰው ሁሉ ጫማውን ይላል። አንዱ እንደ ሽሜ ያለው ጠጋ ብሎ ጌታ ይሄ ሰውዬ በሀሳብ በስቶበት ረስቶ ነው ብሎ ጫማውትን እንደው አንድ ጊዜ ያወልቋት እኔ እዛ ጋር አረግልዎታለሁ ወይ ፌስታል ይዘህ ትመጣለህ። ሰውየውም ደንገጥ ብሎ ጫማውን ይሰጣል። ግልግል አይ እኔ ለምን ማወልቀው ካለ ነው አሁን ቅድም ያልከው መቋሚያው የሚነሳው። እና ይሄ ጥሩ እኮ ነው። ይሄ መልካም ነው። ችግራችን የት ጋር ነው ያለው? ግመሉ የት ጋር ነው ያለው?
ልባችን ላይ ግን ምን አለ? ከጫማው የከፋ የከበደ ክፋቱ ተንኮሉ አለ የለም? ቅዱሳት ቅዳሴውም ወንጌሉም እስቲ አንድ ቀን የሚያሳስቡን ጫማ ስለማውለቅ ይነግሩ። እዛ የተጻፈ ሰምታችሁ ታውቃላችሁ? ጫማችሁን አውልቁ ይላል አቤል ይላል አንድነት። እስቲ አንድ ቀን ጫማችሁን የረሳችሁ ካላችሁ ይላል እንዴ? የሚሉን ምንድን ነው? በሰማይ የሃሉ ልቡክሙ፣ በቅዳሴ ጊዜ ልቡናችሁ በሰማይ ይሁን፣ በሰማይ ይኑር። እኛ ደግሞ ለምዶብን የለ። አዎ በሰማይ ነው እንላለን። እዚሁ እኮ እግራችን ከጫማችን በታች ወድቋል ልባችን። ካህኑ ለቅዱስ ቁርባን የተዘጋጁትን ሲያሳስባቸው ዝም ብለን አይደለም እምናሳስበው። ሐዋርያው አባታችን ቅዱስ ጳውሎስ እንዳውም ጌታችን ለጋስ ነውና ስጦታውን የሰጠን። ጌታ ምንም አይነት ቅድመ ሁኔታ አላስቀመጠም። ማስፈራሪያ፣ ማስጠንቀቂያ አላዘጋጅ። እንካችሁ ብሉ ጠጡ ነው ያለው። ልክ ነው። እሱ ልግስናውን ነው ንጉሱ። ከዛ በኋላ ግን የእሱ የሆኑት ቅዱሳኑ ያንን አክብረን እንደሚገባን ሆነን ቅዱስ ሥጋውን ክቡር ደሙን እንድንበላ እንድንጠጣ እንደው ልማድ አድርገነው እንደው ዝም ብለን እንዳንቀርብ ልማድም ያደረጉት ስላየ ቅዱስ ጳውሎስ ስለታዘባቸው እንዳይጎዱ አስተማረ። የአንደኛ ቆሮንቶስ ምዕራፍ 11 ቁጥር 22 ላይ እንደው ከቁጥር 19 ጀምሬ ላንብበው። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና፣ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና፣ አንዱም ይራባል፣ አንዱ ግን ይሰክራል። አሁን እንግዲህ ያንን አድርጎ ማህበር ነው ይሄ። በማህበር ከጌታ እራት ለቅዱስ ቁርባን ሲዘጋጁ ስለ ዋናው ቁርባን አይደለም እና ሲሰበሰቡ ምን አያቸው? እያንዳንዱ የማራት ነበረ። ያ ማህበሩ በጌታ ስም አድርገው አብረው የሚጋበዙት ግብዣ ነው። የማ ነበረ ብለው ያሰቡት የጌታ እራት። አሁን ይሄ ቅዱስ ሥጋው ክቡር ደሙ ነው። እራት ከበሉ በኋላ አይደለ ሰጣቸው የሚለው እሱ ጋር አይደለም። እራት የሚለውንም እንደዚያ የጌታ እራት ብለው በዚያን ጊዜ በማህበር በጋራ ይበሉ ነበረ። አብረው ማዕድ ይካፈሉ ነበረ። ጥሩ ሲጀምሩት በጣም ጥሩ ነበር። እንደውም ቀድሞ ድሆችን ነበር የሚያበሉት። ለራሳቸው አልነበረም፣ እኩል ነበር ያለውም የሌለውም። ቀስ እያለ ወዴት ቀየሯት? የጌታ እራት ብለው የራሳቸው እራት አደረጉት። በቃ ይሰስቱ ጀመር፣ ይስገበገቡ ጀመር። በሰዎች መካከል ልዩነት ፈጠሩ። ከዛምስ ይህን ወይን እየሞሉ እየመጡ እየለጉ መስከር ሁሉ ጀመሩ። ይህንን ነቀፋቸው። አንዱም ይራባል፣ አንዱም ይሰክራል። አይታችኋል? አንዱም ይራባል፣ አንዱም ይሰክራል። ቃሎቹን አንዱም ይራባል፣ አንዱም ይጠግባል አላለም። ይሄ ይቀራረብ። አንዱ ይራባል፣ አንዱ ይጠግባል የሆኑ ቅርብ ነገር ነው። አንዱ ከመጥገብ አልፎ ይሰክራል። እንግዲህ ወደ ወይን ሁሉ ሄዶ ያኛው ሳይበላ ያኛው እየተራበ በልቶ ጠግቦ ወዴት ሄዷል? እየጠጣ ደግሞ ወደ መስከር ሄዷል ማለት ነው። የምትበሉባቸውና የምትጠጡባቸው ቤቶች የሏቸውምን? ይሄ እንግዲህ ወደ ቤተ እግዚአብሔር ይዘው መጥተው ነው ይሄን የሚያደርጉት። እዚህ ደጀ ሰላም እንደምናደርገው ማለት ነው። ታዲያ ምን አሸካከማችሁ እያለ እዛ ቤት አልነበራችሁም? እዛው ደጀን ዘግተህ እንደፈለክ መሆን ትችል የለ ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? እየበላችሁ እየጠጣችሁ እዚህ እያገሳችሁ እየተቀማጠላችሁ እነዚያ ድሆቹ እንደናንተ ተሸክመው ስላልመጡ የባሰ ታሳቀቋቸዋላችሁን? ታሳፍሯላችሁን? አሁን እኮ በእውነት በቤተ ክርስቲያን መግቦትና አስተዳደር በእያንዳንዱ አጥቢያ
የግድ እንጀራና ወጥ እኮ መሆን የለበትም፣ ወይም ወይን ጠጅ መሆን የለበትም አይደል? እንዲህ ያለ የሆነ በልጦ የመታየት ጌታ ወይዘሮ የመሆን ሌሎችን ደግሞ አሳንሶ የማየት ስሜት አለ የለም? እንዲህ ያለ ነገር ይታይብናል አይታይብንም? እኩል ነው የምንተያየው ወይስ አንዳንዶቻችን በተማርነው ትምህርት ባፈራነው ሀብት ሌሎችን ይውኝ እንል ይሆን? ባለባበሳችን በሁኔታችን ሁሉ እንደዛ አይነት ጠባይ እናሳያለን አናሳይም? ግመሏና ትንኞቹ አሉ የሉም? እንመርምር። አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ አለ ሐዋርያው። ምን ልበላችሁ? በዚህ ነገር ላመስግናችሁን? እንደ ይሄንንም እንደው አይቼ ዝም አይጥሩ ነው እኮ እንደው እያልኩ ላባብላችሁን? አይ አላመሰግናችሁም። የለም አላመሰግናችሁም። የዚህ ጋር ጽፏል። አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ይሄ ነው ሐዋርያዊ ቅብብል ትውፊት የሚባለው ማለት ነው። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከማ ተቀብያለሁ አለ። ከእኔ አይደለሁም እዚህ እየሰራው እየደነገግኩ ያለሁት ከጌታ ተቀብያለሁና። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። አያችሁ፣ ቤተክርስቲያናችን ቅድስት ኦርቶዶክሳዊ ቤተክርስቲያናችን ይሄንን እንጀራ ወይም ህብስት ይሄንን ጽዋ ሳትይዝ ቅዳሴ አትቀድስም። ዋናው ቅዳሴ የጌታ ማዕድ ነው። ልብ በሉ። ሐዋርያው እኔ ጌታ እስከ ዘላለም እስክመጣ አድርጉ ስላለ እኔ ከጌታ የተቀበልኩትን ደግሞ ለእናንተ ሰጥቻችኋለሁና። ከጊዜ በኋላ አንድ ነገር ተረዳሁ። ረጅም ጊዜ በኋላ ማለት ነው። ንዜኑ ሞተ ከሚለውን የቅዳሴ ክፍል ማለት በጣም ነው በቃ ካሁን በጣም በቃ ገብቶኝ ይገርማችኋል። እንደው በጣም ነው ደስ የሚለኝ። ማይል የለም እያልኳችኋለም። ሁሉ ሙሉ ነው ቤተክርስቲያናችን። እኛ ስንቱ አስቦታል አስተውሎታል ካልሆነ በስተቀር ንዜኑ ሞተከ እግዚኦ ወተንሣኤ ከቅድስተ ነአምን ዕርገተከ ወዳግመ ምጽአተከ ንሴብሐከ ወነተአመነከ ንስእለከ ወናስተበቁአከ ኦ እግዚእነ ወአምላክነ። ንዜኑ ሞተከ ወትንሣኤከ ቅድስተ። አቤቱ ሞትህን እንናገራለን፣ ሁልጊዜ እናውጃለን። ቅድስት ትንሣኤህንም እንመሰክራለን። ዕርገትህን ከፍ ከፍ ማለት እንመሰክራለን። ተመልሰ መምጣትህን ንሴብሐከ ወነተአመነከ። እናምንብሃለን፣ እናመሰግንሃለን። ንስእለከ ወናስተበቁአከ ኦ እግዚእነ አምላክነ። ጌታችን አምላካችን ሆይ እንለምንሃለን፣ እንማልድሃለን። አቤት ከዛ ጋር እየይዛቸው ስትናገሩት እንዴት እንደሚመስጥ እና ወደ ሰማያት እንደሚወስድ ልነግራቸው አልችልም። ተመስጦ ሲኖረን ቃሉን ስናውቀው ዝማሬያችን፣ ምስጋናያችን፣ ውዳሴያችን፣ ቅዳሴያችን ከቅዱስ ቃሉ ጋር ተዋህዶ ሲሆን በቃ ከማህበረ ጻድቃን ከማህበረ ቅዱሳን ከደጋጎቹ በእውነቱ ይደምረናል ማለት ነው። እና ይሄንን ነው ሁል ጊዜ ነው ያለው። አያችሁ፣ በበላችሁና ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። እስከ መቼ ይቋረጣል? ጌታ እስኪመጣ።
ጌታ እስኪመጣ ለቆሮንቶስ ሰዎች ነው ያለው። ይሄንን አያችሁ፣ እስከ ፍጻሜ ዓለም ላለ ነው መሆኑ የምታውቁት እንዴ? የቆሮንቶስ ሰዎች ዛሬ አሉ እንዴ? ጌታ እስኪመጣ ሲኖራሉ እንዴ? ስለማ እየተናገረ ለጊዜው ለነሱ ቢሆንም መልእክቱ ስለማ እየተናገረ ነው? ጌታ እስኪመጣ ስላለ ነው። በትውልድ ተሸጋገረ ስላለው አማኞች እየተናገረ ነው ማለት ነው። ይሄን እንጀራ እየበላን ይሄን ጽዋ እየጠጡ ያለዚህ እንጀራ ያለዚህ ጽዋ ሞቱን እናገራለሁ። ስለ ስብከት ወይም ስለ ዝማሬ አይደለም። ዋና ነው የቤተ ክርስቲያናችን የዝማሬያት፣ የምስጋና፣ የአምልኮ፣ የስብከት ሁሉ ማዕከሉ ይሄ ነው። ይሄን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ፣ እኛ ግን ስንቱ ነው የሚበላው? ብዙ ብሎ በከንቱ ይመላለሳል። ምን እንደነካው አይገባኝም። ሞቱን እየተናገርን እየበላን ነው። አንድ ሰው ድግስ ተጠርቶ እንደው ብቻ እንደው ከድግሱ መዝሙር ብቻ ዘምሮ ብሄድ ጠግቦ ይሄዳል ምንም እና አላስፋውና ይህን ካለ በኋላ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። አያችሁ፣ መታሰቢያ የሚሉ አሉ። ያው እንግዲህ ለመታሰቢያ ቃል ይዘው መናፍቃን ብዙ ጊዜ ቃል ብቻ ይዘው ይንጠለጥ ለመታሰቢያ ያደርጉት ይሌለ መታሰቢያ ነው እንጂ ይላል። አይደለም፣ ታስቡኛላችሁ፣ ሞቴን ትናገራላችሁ ማለት እንጂ ስጋዬና ደሜ መታሰቢያዬ ነው አለማለቱን የምታዩት። ሳይገባው የበላ ወይም የጠጣ ምን አለ? የጌታ ስጋና ደም ዕዳ አለበት። እንዴ ነሐስ የወሰደ ሰው ዕዳው ምንድን ነው የሚሆነው? መልሶ ነሐስ እንጂ ወርቅ ይሆናል እንዴ? ወርቅ ስለወሰደ ወርቅ ነው። ስለዚህ ያንን ችላ ብሎ ሳይገባው ማለት ሳይገባው በድፍረት የበላና የጠጣ ምን ይሆንበታል? የጌታ ስጋና ደም ዕዳው የጌታ ስጋና ደም ነው። ማን ነው የጌታ ስጋና ደም ዕዳ የሚከፍለው መክፈል የሚቻለው? ራሱ በምህረቱ ነው እንጂ። እና ምን ልል ፈልጌ ነው? ይሄ ነው ዋናው ማዕከሉ። እኛ ግን የት ጋር ነው የምንራቆተው? ትንኟ ላይ አይደለም። በጣም ያሳዝናል እኮ እውነቱ። ትልቁን ነገር ብዙ ሰዎች በቤተ ክርስቲያን ጭቅጭቅ አንስተው እንደው የሚፋለጡት፣ የሚጨቃጨቁት፣ የሚለያዩት በምን ጉዳይ ላይ ነው? ወሬያቸው ሁሉ የመባ ጉዳይ፣ የገንዘብ ጉዳይ፣ ምናምን ጉዳይ፣ የሰበካ ጉባኤ ጉዳይ፣ የህንፃ ሰሪ ስራ ምናምን ጉዳይ። ስለዚህ ድርሽ አይሉ ሙዚቃ ሁሌ እዚህ ጉዳይ ላይ የማይጨቃጨቁ ህፃናት ተሰልፈው እና አንዳንድ ምዕመናን ተቀላቅለው ይቀበላሉ። ፈርተው ያክብረው ቆይ እስቲ እያሉ ያሉትን እንደው አይደለም እንትን እያልኳል ያሽቆጠቆጥኩ አይደለም፣ ዋጋም የላችሁ እያልኩ አይደለም። ግን ደግሞ ፍርሃትም ደግሞ እንደው ፈርቼ ሁሉ ጊዜ ያዋጣል እንዴ? አያዋጣም። ያኮ የቀበረው ሰውዬ እኮ መልሱ ምንድን ነው ያለው? ምን ሆኜ ነው ያለው? ፈርቼ ነው እኮ ያለው አይደል እንዴ? እንዴ ለትንሽ ጊዜ ፈርቶ እኮ እንዴ ሁሌ መፍራት አለ እንዴ? ቀብሮ እኮ እንዲሁ እንደቀበረ እኮ መጣ። ፈርቼ እያልን ሰበብ አድርገን መፍራትን ጌታ እንዳይመጣ ግን አይ ፈርቼ ነው ብንል መልስ አድርጎ አልተቀበለም ጌታችን ኢየሱስ ክርስቶስ። ስለዚህ ትንኙና ግመሉን ማየት አለብን። ግመልን የምትወጡ ትንኝን የምታጠሩ እንደው ወደ እናንተ ላምጣው። በቀደም አጥንታችሁን ብያችኋለሁና ይሄ ነገር ዛሬ በቤተ ክርስቲያን ባለንበትም አካባቢ ቢሆን በስፋትም በምልአተ ኦርቶዶክስ ጉባኤያችን፣ ማህበራችን፣ አንድነታችንም ቢሆን ይሄ ግመልን መዋጥና ትንኝን ማጥራት አለ የለም ትላላችሁ? የለም ከሌለ ግልግ አለ የለም ንገሩ። የእናንተ ተዘ የኔን ተናግሬያለሁ። አለ የለም? ለምሳሌ በምን ታዘባችሁ? እንደው እውነት ነው እኮ ይሄ ነገር። እንደው ግመልን እንውጣለን ትንኝን እናጠራለን ብለን ስንታዘብ በምን ጉዳይ እንደሆነ ትልልቁን ጉዳይ ትተን ትንንሽ ላይ ያተኮረናል ማለት ነውና ምን እንደው ጣል አድርጉ። የታዘባችሁ አያስዋጽው ትምህርት እኮ እንደዛ በጋራ ሲሆን ጥሩ ነው። እንደው ምንድነው በአካባቢያችን እዛም ይሁን እዚህ ደግሞ የምትታዘቡት ነገር ትያያላችሁ። እስኪ አቤል ጠይቅ። አቤልዬ እስኪ እንደው ይሄን ጉዳይ እንዴት ተገነዘብከው? በመጀመሪያ ግመል ታውቃለህ አታውቅም?
ግመል እኮ ታዲያ የአሜሪካ ልጅ ነው ብዬ ነው። እስኪ እንደው ማለት በምሳሌ ውስጥ እንደው ግመልን ማጥራት አሁን ወደኛ እናምጣ፣ ወደ ቅርባችን ወደ ራሳችን አምጥተን ግመልን ማጥራት ትንኝን መዋጥ የሚለው የጌታችን የተግሳጽና የዘለፋ ትምህርት ወይም ደግሞ ገላጭ ትምህርት ምንድን ነው? ህይወታችን ላይ ምን እንድናይ ረድቶናል? ምንድን ነው? አንድ የማስብበት የውስጣችን ንጽህና ሳንመለከት የውጭውን ብቻ ማድረግ ግመሉ የውስጣችን ያለ ነው። አቤል ያለው የውስጣችንን ንጽህና ሳንመለከት ሁልጊዜ ውጭውን ነው። በጣም ጥሩ ብለሃል። እውነት ነው። እዚህም ጋር ጌታቸውን ሲተረጉሙ እሱን ነው ያለው። ይሄ ጥቅል ሀሳብ ይባላል። በቤተ ክርስቲያናችን ሲሆን ደብረ ብስራት ግመል እየዋጠን ትንኝ እናጠራለን ወይስ አናጠራም? ምንድነው እንግዲህ እንደዛ ካለ የታዘባችሁት ግመሉ ምንድነው? ትንኙ ምንድነው? አለ እንዴ? የለህም? እሺ አንዴ ትውልድ ላይ መስራት እንደ ብዙም አላሰብኩም ብዬ የተናገርኩት፣ ግን ቤተክርስቲያን ሙሉ በሙሉ እንደ መዋቅር ደብረ ብስራት ብቻ ሳይሆን ሙሉ በሙሉ ትውልድ ላይ እንደ መስራት እንዳለባት እየሰራች አይደለም። እኛ የለመድነውን በቃ በለመድነው ሰው የለመደውን እናደርግ በሚለው እናደርግና ዋናውን ረሳ ነው። እሺ ጥሩ ነው። ግሩም ነው። ያው የትውልዱ አባል ስለሆንክ ወደ እሱ አምጥተዋል። እንደምን የልብህን ሀሳብ አውቄዋለሁ። እንደምንም አድርገህ አምጥተሃል። እሺ ይሁን። እሺ ትንኝና ግመል ለምሳሌ እሁድ ቅዳሴ ቢታጎል ኪዳን ብቻ አድርሰን ምዕመናን ዛሬ ቅዳሴ የለም ብንል ምንድነው የሚገጥመን ግብረ መልስ? ሐሜት ምን እየተባለ ምን ጎሎባቸው ነው? እንዳፈ ያርግልን። እንዲህ በቀላሉ የሚያልፍ ከሆነ እሺ። ሌላ ምን ይባላል? ይሄ ሮብ እናንተ እውነትም ደጋግ ሆኖ አመጣ ሀሳብ እንጠፋባቸው ምን እንላለን? እንግዲህ አባቶቻችን ባርኩን ብለን እንሄዳለና ያላችሁ ነው ይመስለኝ። እኔ አሁን ማንሻ ምን አይነት ተቃውሞ ሲመልስ ትንሽ ጥሩ ነው። አብራራው ሲ ያው ተቃውሞ ነው ነገሩ እና እነዚህ አባቶች በጣም አብስቶታል ይወጡልን ነው። አይልሽ ተቃውሞ እንደዚህ ነው። ቤተሳይዳ አሁን በአንድ ቀን አንተማ ትንሽ አላከረርከው? አረ በቋፍን ያለ ነው በለኛ። እውነቱን ነው። እዚህ ጋር የሚደርሱ አሉ። ትንሽ ደግሞ ደጋጎቹ አረ እንዴ እንደሱ አይባልም እንዴ ምክንያታቸውን እንጠይቅ እንጂ እንዴ ኧረ ተው እንዴ እናናግራቸው ስብሰባ ይጠራም ይላል መካከለኛው። ቆይ ከማስወጣቱ በፊት እናናግራቸው ይላል። ይሄ መካከለኛው ነው እንደ ኒቆዲሞስ ያለው። ሶስተኛ ደግሞ እንደነ ሸዋዬ እንደነ ቤተሳይዳ እንደነ እንትን ያሉት ደግሞ እነ አባቶቻችን እነሱ ያውቃሉ የሚል ደግሞ አለ እኮ አይደል? በጣም ገሩ ደግሞ አለ። አያቸው ቢያንስ እንኳን ምን ሆነው ይሆን የሚል እንኳን ረጋ ብሎ የሚያስብ የለም። ልማድ ነው በቃ ያደረግነው እያንዳንዱን ነገር። ስለዚህ እኛም ለምሳሌ ስርዓተ ቤተ ክርስቲያንን የማያሟላ እንከን ገጥሞን ፈርተን መተው እንኳን ስለማንችል
ደፍረን ነው የምንቀድሰው ማለት ነው። ስራ እንዲሆን ነው ማለት የተገፋፋን ያለ ነው። እግዚአብሔር ይቀበለዋል አይቀበለውም ወይ ያንን የሚያስብ ማንም የለም። ለመሆኑ ያንን እንኳን የሚለው ሊቆርብ የመጣው ነው ወይ? እሺ ሊቆርብ የመጣው እንኳን እንዴት እንደው አስቤ መጥቼ እንደው ይበል አይልም። ለነገሩ ሊቆርብ የመጣው ነው ግን ይሄን የሚለው ወይስ የሚቆርበው ነው? ቅዳሴው ጋር ሳንደርስ አሁን ለምሳሌ በየሁሉ መብራት ምናምን ሻማ ይበራል። እስኪ አሁን እሱ አንድ ቀን ይቋረጥና እናንተ ጋር ምን እንደሚደርስ እናያለን ማለት አሁን ይሄ ዳይሬክት እናንተ ጋር ይመጣል። እኛንን የምንለኩሰው አንተ ደግሞ አበዛህ። አውቄ ነው ትንሽ እንትን እንዲል ነው አንተ ደግሞ እሺ እንዲህ አደረጉን ምን የሚባል እዛ ጋር ያለው ሰው ነው ማለት ነው። ሌላው ቀርቶ ቅዳሴ ማለት ትልቅ ነገር ነው። እሺ እስኪ እዛ ጋር አንድ ቀን ሻማ ማለት ቋሚ የሚበራው እስኪ እናቁምና ምን ነገር ይታያል። እኔ ያየውን ነገር ስላለኝ ማለት ነው። ስለዚህ በከባዱ ፈሪሳዊነት አለ እያልከኝ እኮ ነው። አዎ ፈሪሳዊነት ድብን ብሎ ጎምርቶ አለ። ሁሌ ትንኙ ላይ ነን እኛ። ትንኝ በየልቡ የያዘው ክፋቱ እና እንዳልኳችሁ ነው። ዲያቆኑ በሰማይ ያለው ልብክሙ አለ። ከዛስ እመቦ ነውረ ህሊና ዘቦ ይቅረብ። የሐሳብ ነውር ያለበት በልቡ ያለበት ምን አይደርግ አይቅረብ። እመቦ ድዌ ህሊና ዘቦ ይቅረብ። ኪዳን እኮ ነው። ከ9 ኪዳናት አንዱ ነው ቅዳሴ ጊዜ። ሐሳቡ ድውይ የሆነ ሰው ሐሳቡ ጠማማ የሆነ ሰው አይቅረብ። አይቁረብ እኮ አይደለም አይቅረብ ነው። ከኢየሱስ እመቦ ትእዛዙ ለኢየሱስ ይትጋዝ። ከኢየሱስ ትእዛዝ ልዩ የሆነ ቢኖር ይወገድ። እመቦ ዘተሃየሰ ምስለ ቢጹ ይድግሎቱ። ከወንድሙ ጋር የተጣላ ቢኖር ይተውለት። እነዚህን ዋና ዋና ነገሮች ሰው ያደርጋሉ ወይ? ሁልጊዜ የምናታክረው የምንጣላው ስብሰባችን ውይይታችን ይሄ ጎደለ ነው ወይ? ከላይ ጀምሮ ልናገር። በእውነቱ ቅዱስ ሲኖዶሳችንም ጉባኤ በየዓመቱ 2 ጊዜ ያደርጋል። የምእመናን ሕይወት ከወንጌሉ ሕይወት ጋር፣ የካህናት ሕይወት ከወንጌሉ ሕይወት ጋር ይሄዳል ወይ ነው ወይ ጭንቀቱ? ሁሌ በ14 20 ምናምን 23 አጀንዳ ተቀረጸ ይባል በሙሉ አስተዳደራዊ ጉዳዮች ናቸው። ወንጌለ መንግስት ይሰበካሉ በበቂ ሁኔታ? አሁን በየደብሩ አዲስ አበባ በተለይ 7 8 10 12 ደርሷል። ከዛ ውስጥ ስንቱ ነው ሰባኪ ወንጌሉ? የኛ የካህናት ሕይወት ለምእመናን ምሳሌ ነው ወይስ እንቅፋት ነው? ምን አይነት ነው ሕይወታችን? የለም ሁሌ ትንኙን ማጥራት ላይ ነው ያለ ነው። ግመሉ ግን እየተዋጠ ነው። ያስደነግጣል። አሁን በህልማችሁ እንደው ባለቤትሽ በህልምሽ ነው ትንኝ እያጠለለ ነው ግመሏን ዋጥ ሲያደርጋት ብታይ ባነሽ ተፈናጥረሽ ትነሻለሽ አትነሽም? እንደውም ቶሎ ሳይጨርሳት እግሯን ለመያዝ አንተም ሚስትህ እንደዛ ብታደርግ እንደውም ለአንድ ሳምንት ልትፈራት ሁሉ ምትችል ይመስለኛል። ምን ጉድ ነው መድኃኒዓለም! ኧረ ምን ጉድ ነው! ምን ሆንክ? ኧረ እኔ አልነግርሽም ምን ብዬ እነግራታለሁ? ጌታ እኮ አየን እኮ አይደለ? እሱ እኮ አይቶን እኮ ነው። ትንኝ ስናጠራ ግመል ስንውጥ እኮ አየን እኮ። ሄሮድስ ግቢ እኮ አለም ይሄን ያየው። የት ነው ያየው? ካህናቱ ፈሪሳውያን ጋር ካህናቱ ጋር እናገኘው። የሃይማኖቱ መሪ የቤተ መቅደሱ መሪዎች ጋር ነው እኮ የተገኘው። ጉምቱ ሽማግሌ አማኝ የአብርሃም ልጆች ጋር ነን የሚሉት ጋር እኮ ነው የተገኘው። እነሱ የአብርሃም ልጆች ነን ሲሉ በሌላ ትርጓሜ እኮ እናንተ የእፉኝት ልጆች እባቦች እኮ አለ ጌታ። እባቦች እኮ አለ። እኛ እርግቦች ነን ብለን እንደው እንትናችንን ጨርሰናል። እሱ ግን እኮ እንዴት አየን? ሲያየን እባብ በቃ የመድኃኔዓለም ያለ እናንተ እባቦች የእፉኝት ልጆች ብሎ እኮ ፈረደ እኮ። እንዴ ራስ ይዞ አስጮም እንዴ እናንተ ዝም ትላላችሁ እንዴ?
ጮሁ እያልኩ አይደለም፣ ግን የፍርዱን ተመልከቱ እናንተ እባቦች የእፉኝት ልጆች እኮ አለ። እንቀጥል። ምን ማለት ነው? እዚሁ ጋር ተንትኖታል። አዎ ከእናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም ፍርድንና ምሕረትን አያችሁ፣ ታማኝነትንም በሕግ ያለውን ዋና ነገር ስለምትተዉ። በሕግ ያለው ዋናው ነገር ምንድን ነው? እጅ መታጠብ አይደለም። ይሄ ሌላ ዳር ያለ ነገር ነው። ታማኝነትን፣ ምሕረት፣ ፍርድን፣ ምሕረትን፣ ታማኝነትን እግዚአብሔር በብሉይ ኪዳን ዘመን ሁሉ እስራኤልን የሚለያቸውና በፋርስ በባቢሎናውያን ሲማረኩ የኖሩት ሶሎሞን የሰራው ያ እግዚአብሔር ራሱ የመረቀው የባረከው ቤተ መቅደስ የፈረሰው እነዚህ ሶስት ነገሮች ጠፍተው ነው። አጠብቁ ብሎ ነበረ። ፍርድንና ምሕረትን ታማኝነትንም ስለምትተዉ፣ ስለ ፍርድ፣ ስለ ምሕረት፣ ስለ ታማኝ የኛ ፍርድ አያችሁ፣ ፍርድና ምሕረት ጎን ለጎን ነው የተቀመጡት። ፍርድንም አንንቅም። ዝም ብለን ፍርድ የለሾች አንሆንም። እንዳኛለን ደግሞ እንደገና አንገት ይቆረጥ አንልም። ለምን? ምሕረት ደግሞ አጠገባችን ፈርደን ምሕረት እንሰጣለን። ፍርድን ግን ችላ እንላለን ማለት እኮ አይደለም። አያችሁ፣ ጎን ለጎን ያሉ ነገሮች ናቸው። በክርስትና ውስጥ በኦሪቱ ፍርድ ካለ በድንጋይ ተወግረ በእሳት ተቃጥሎ መሞት ነው። ዓይን ስለ ዓይን ጥርስ ስለ ጥርስ ቅጣቱ ይፈጸማል። በአዲስ ኪዳንስ ፍርድ ይፈረዳል፣ ግን ምሕረት ይደረጋል ማለት ነው። ፍርድንና ምሕረትን ታማኝነትንም ያለ ታማኝነት ምሕረትም የለም ፍርድም የለም። አያችሁ፣ ፍርዳችን አድላዊ ነዋ። ታማኝ ስላልሆን ለእግዚአብሔርና ለቃሉ ፍርዳችን ሁልጊዜ ለምንወደው ምንም አይደለም። የማንወደው ከሆነ ግን ሰበብ ፈልገን ያንን አጉልተን ያን ሰው እናጠቃለን። በሕግ ያለውን ዋና ነገር ስለምትተዉ ወዮላችሁ። ሌላውን ሳትተዉ ይህን ልታደርጉ ይገባችሁ ነበር። እናንተ እውሮች መሪዎች፣ ትንኝን የምታጠሩ ግመልንም የምትውጡ እናንተ ግብዞች ጻፎችና ፈሪሳውያን፣ በውስጡ ቅሚያና ስስት ሞልቶበት። ቅድም ያለው አቤልን ያልከው በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውን እና የወጭቱን ውጪ ስለምታጠሩ ወዮላችሁ። አሁን በጽዋ መሰለው የሰውን ሕይወት በውስጡ ቅሚያና ስስት። ይሄ መቼም ሰው ልብ ውስጥ ባለ ቅሚያና ስስት ብርጭቆ ውስጥ አይቀመጥም። በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጭቱን ውጪ ስለምታጠሩ። እግዚኦ፣ ውስጡ ተበላሻሽቶ ማለት ነው፣ ሻግቶ የተበላሸ ነገር እያለበት እነሱ የሚያጥሙት ምኑን ነው? ይሄ ያስገርማል አያስገርምም? በሌላ ጎን ትንኝን ማጥራት፣ ግመልን መዋጥ ማለት ይሄ ነው። ውጭን ማጠብ፣ ውስጡ ተበላሽቶ ማለት ነው። ጽዋ አገልግሎቱ ምንድን ነው? በውስጡ የምንጠቀመው የውጩን ክፍልና የውስጡን ነው። የውስጡን ነው። ይሄ ተሸፋፍኖ መኖር፣ ላይላውን መኖር፣ አለባብሶ መኖር፣ ሳይጸድቁ ጻድቅ መስሎ፣ ሳያምኑ አማኝ መስሎ፣ ተኩላ ሆኖ ሳለ በግ መስሎ፣ እባብ ሆኖ ሳለ ርግብ መስሎ መታየት ነው። አንተ እውር ፈሪሳዊ፣ ውጭው ደግሞ ጥሩ እንዲሆን አስቀድመህ የጽዋውንና የወጭቱን ውስጡን አጥራ ይላል። ውጭው እኮ ልከስከስ አይደለም ማለት የተባለው አለ። ግን አስቀድመህ ምኑን እጠብ? ውስጡን አጥራ። እምነታችሁ ከውጭ ሳይሆን ከምን ጀምሩ? ከልባችሁ ጀምሩ። ከነጠላ ከኩታ ከጋቢ ወይም ደግሞ ከካባ ከቀሚስ ሳይሆን ከውስጥ። እኔ ቀሚስ እኮ ካህን ያስመስለኛል እንጂ ካህን ያደርገኛል እንዴ? እንደው ብዙ እንትናችን ያስገርማል እኮ። አሁን በእውነቱ በዚህ እኮ በልብስ የምንደለል ሰዎች እኮ ልብሱ ከላይ ነው ያለው። ያስፈልጋሉ? ያው ያስፈልጋል። እግዚአብሔር ያዘዘው አለባበስ ነው እና ግን ውስጡን ይተካል? አይተካም። ውስጡን አይተካም። እግዚአብሔር የውስጡን ያስቀድማል፣ የውስጡን ያስበልጣል።
ቀጠለ ጌታችን፣ እናንተ ግብዞች ጻፎችና ፈሪሳውያን በውጪ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጪ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። አሁን ገለጠው ጌታ። አሁን ደግሞ ቅድም ግመልና ትንኝን ነበር። አሁን ደግሞ ምንን አመጣ? ምሳሌ ለነሱ በጣም ገላጭ ምሳሌ። በኖራ አምረው ተውበው በኖራ የተለሰኑ መቃብሮችን ስለምትመስሏል። የመቃብር ሐውልት በጥቅስ ያጌጠ በቃ ብዙ ነገር የተደረገል እዛም ጋር ግብዝ እንደ ባለጸጋ መቃብር የተንቆጠቆጠ ውስጡ ግን ምንድን ነው? በብሉይ ኪዳን አስከሬን ርኩስ ነው። ካህን አይነካም፣ ሌዋዊ አይነካም፣ ናዝራዊ አይነካም። ስለዚህ በውስጣቸው ግን የፈረሰ አካል የተበላሸ ርኩሰት የሞላበት ከላይ ግን በሐውልት በእብነበረድ ያጌጠ የመቃብር ሐውልት ስለምትመስሉ ወዮላችሁም። እንዲሁ እናንተ ደግሞ በውጪ ለሰው እንደ ጻድቃን ትታያላችሁ። በውጪ ለሰው ባለባበስ፣ ባጠማጠም፣ ባኳን፣ ባነጋገር በዚህ እንደው እንደ ጻድቃን ትታያላችሁ። በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። ወዮላችሁ! ከባድ ማስጠንቀቂያ ነው አይደል? ስለዚህ እኛ አሁን እንደው የውጭውን ብቻ በጠቅል ለማየት ሳይሆን እኔ ብለን ማየት ስላለብኝ እኔ ሰባኪው እኔን ይሄ ቃል ያየኛል፣ ምንድነው የሚያለኝ፣ ምን ተሰማኝ ማለት አለብኝ። ምን ተሰማኝ? እኔ ማን ነኝ? በጌታ ዘንድ እኔ ማን ነኝ? እሱን ባነጋገሬ፣ ባሰባበኬ፣ በካባዬ፣ በቀሚሴ ውበት የእሱን አይኖች ላረካ ከቶ አልችልም። ዮሐንስ ያረካው በልብሱ አይደለም፣ የግመል ጠጉር ለብሶ ነው የተወደደው በእግዚአብሔር ዘንድ። ስለ ልብሳችን እግዚአብሔር ምኑም አይደለም። የውጭው የልብሳችን ድምቀት ምንም እንኳን ለእግዚአብሔር ክብር ነው ብንልም በቤተ መቅደሱ ደግሞ በትክክል ቢሆንም ግን የውስጥ ክፋታችንን መሸፈኛ ካረግነው ግን እግዚአብሔር አጥብቆ ይጠላናል፣ ይንቀናል። አጥብቆ ይጸየፈናል። ይህ ቃል ፈሪሳውያን እንዲህ ነበሩ እያልን እያነበብን እንድንኖር ሳይሆን እንድንማርበት፣ እንድንገሰጽበት፣ ራሳችንን እንድናይበት ወደኛ የተላለፈ ቃል ነው። ስለዚህ ምንድን ነኝ እኔ? እኔና ልብሴ፣ ውጬና ውስጤ፣ በሰው ዘንድ ያለኝ እይታ፣ ስም፣ ሞገስና በእግዚአብሔር ዘንድ ያለኝ ምንድን ነው እንድንል ያስፈልጋል። እሺ፣ ቅዱስ ጳውሎስ እንዲህ ይላል፣ የውጭው የውስጡ ከሚጠፋ የውስጡ ቢጠፋ እጅግ የተሻለ እንደሆነ ምንምም እንዳይደለ በታላቅ ትምክህት ይናገራል ቅዱስ ጳውሎስ። እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ስለዚህ አንታከተም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። አያችሁ፣ የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። ከላይ የተናገረው የውጭውን የሚያኮስስ የውጭውን የሚያበልዝ
የውጭውን የሚያገረጣ ነውና። ቁጥር 7 ከፍ ብለን እናንብበው። 4:7 ሁለተኛ ቆሮንቶስ ይህን ሲል የውጭውን የተሸከመውን መከራ ከላይ ዘርዝሮ ስለሆነ ማለት ነው። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጽ ዘንድ ሁልጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና። ነገር ግን አመንሁ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታን ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለ እናንተ ነውና። ስለዚህም አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ብንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። አያችሁ፣ የውጭው ሰውነታችን ቢጠፋ እንኳን የውስጡ ዕለት ዕለት ይታደሳል። በክርስቶስ መከራ የማንን ሞት ተሸክመን እንዞራለን አለ? የኢየሱስ ክርስቶስን ሞት ተሸክመን ቀራንዮን፣ ሞቱን፣ ግርፋቱን ተሸክመን እንዞራለን። ለአንድ ቀን ለሁለት ቀን አለም ለሰው ለዓለም የምንሰብከው ለዓለም የምናሳየው የእሱን ሞቱን ተሸክመን ነው። ስለዚህም ዕለት ዕለት እንሞታለናል። አንዴ እኮ አይደለም፣ ዕለት ዕለት እንሞታለን እና የውጭው ሰውነታችን ቢጠፋ እንኳን የውስጡ ዕለት ዕለት ይታደሳል። ይሄ ነው እግዚአብሔር እንዲሁ ያደርግልን። የውጭው እየጠፋ የውስጡን ያድስልን፣ ዕለት ዕለት ያድስልን። የውጭው ለእኛ ነው፣ የእኛ አይኖች ናቸው የውጭው ላይ እንትን የሚሉት የሚንጠለጠሉት፣ የውጭው ላይ የሚማልሉት፣ ቀለማ ቀለም ላይ የሚያርፉት የእኛ አይኖች ናቸው። እግዚአብሔር ዕለት ዕለት የሚታደሰውን የውስጥ ሰውነት ያልና በእውነት ጌታ አምላክ እኔን ኃጥእ በደለኛ ባሪያውን ጸልዩልኝ፣ ዕለት ዕለት በውስጥ ያድሰኝ፣ እናንተንም በማያቋርጥ ጽድቅና ጸጋ ዕለት ዕለት ያድስ። አንድ ቀን አይደለም፣ አያቋርጥም። ቅዱስ ጳውሎስ ዕለት ዕለት ይታደስ አይደለ? እንዲህ ደስ ይላል። ደስ አይልም? እኛ እኮ አንድ ጊዜ በቃ ንስሐ ገባን፣ አንድ ጊዜ የሆነ ነገር አደረግን፣ አንድ ጊዜ የጨረስነው ይመስለናል አይደለ? ዕለት ዕለት ይታደሳል የሚለው እንግዲያው ሮብ መመላለሳችሁ ተገቢ ነው ማለት ነው። እዚህ መቆማችን ተገቢ ነው አይደለ? ዕለት ዕለት የውስጡ ያለማቋረጥ ዕለት ዕለት ይታደሳል። የአንዳንዱ ዕለት ዕለት ይጠቁራል፣ ዕለት ዕለት ይከስላል፣ ዕለት ዕለት ይሞታል፣ ዕለት ዕለት ይጎሳቆላል። ከሐሜቱ ወደ ስስቱ፣ ከስስቱ ወደ ዝሙቱ፣ ከዝሙቱ ወደ ስርቆቱ ዕለት ዕለት በእውነቱ ያሳዝናል። ዕለት ዕለት መሞት፣ በየዕለቱ መሞት፣ በየዕለቱ ከመሞት ከላይ እየተጎዳን። አዎ የውጭ እኮ ይጠፋል አይደለ? የውጭው ቢጠፋ እንኳን የውጭውን እንሸከማለን። አይ እኔ የውጭው ነው የሥጋዬ ነው ካልን በቃ ምርጫችን የኛ ነው። የውስጡ ግን ዕለት ዕለት ይወዳል፣ እየሞተ ይሄዳል። ነገር ግን የውጭው ይቅርብኝ፣ ልጎዳ፣ ልገርጣ፣ ልክሳ፣ ልትቆር። ይህ ስላችሁ እንደው ስለምትቆር እያወራሁ አይደለም። እሺ ስለ ኑሮ ምርጫ የተናገርኩ ነው እንጂ በሚቀጥለው ሳምንት እንዳታስደነግጡኝ። ከሰል መስላችሁ ምታችሁ እንደሱ አይደለም። ለመጽደቅ ስናስብ ለምሳሌ መስረቅ፣ ለምንድነው ሰው የሚሰርቀው? ትርፍ ገንዘብ ለማግኘት ነው አለ እንዴ?
ቶሎ ቶሎ የሚሰረቅ ከተገኘ ሰረቅ ቦጨቅ ቦጨቅ አድርጊ ይባላል እኮ። አንተ ዝም ብለሽ ቦጨቅ ቦጨቅ አድርጊ የሚሉ አሉ። ባለስልጣን ሁሉ ሲሾም ያልበላ ሲሻር ይቆጨዋል የሚሉ ስንት በቃ ይሄን እየተባለ እማይበላ ከየት ይገኝ? እንዲህ እየጠራትን አንተ እወቅበት መንፈሳዊ አባት እኔ ብለው ይላሉ። አንዳንዴ ያመልጣቸውን አንተ አትንከርፈፍ ረበሱ ተውጠን እኮ አያችሁ፣ ተውጠን ማለት በቃ የምናወራው ሁሉ በቃ ተቀይረናል። በቃ አንድ ጓደኛዬ ሁልጊዜ የሚያወራኝ ነገር አለ። እንደኔው ነው። ሁልጊዜ የሚያወራኝ ገሌ ፎቅ ሰራ፣ አንድ ፎቅ ሰራ፣ ሁለተኛ ደገመ። አሜሪካ አይደለም ሰራ ይለኛል። እኔ እንኳን ፎቅ ልሰራ አሜሪካ መጥቼ ፎቅ እያንጋጠጥኩ ሳይ ነው ሙለው እና ምን አልኳቸው እና አንተ ሰው አልኩ አንድ ቀን እንትን ብያዝኝ ሁልጊዜ እባክህ እንዲህ አትበለኝ፣ አእምሮዬ ላይ አሰቃየኝ። ሌላ ወሬ አታወራም እንዴ? መንግስተ ሰማይ አትበል እንጂ ገነት በል እንጂ እና ከዛ በኋላ እኔም አንዳንድ ቀን ስለ ፎቅ ማሰብ ጀመርኩ። እና ይሄን ያህል ነው ማለት ነው። አያችሁ ወሰደን። ይሄኛው ግልጥ ሙልጭ አድርጎ መንፈሳዊ ሁሉ አሁን እንደ ገሌና ገሌ እንዲህ አሉ የምታዩት ሰው ጨልጦ ሰይጣን ወሰደው። ማን ዕለት የውጭው ቢጠፋ እንኳን የውስጡ ይታደሳል የሚል ጠፋ። የውጭውን ማስዋብ፣ የውጭውን ማሳመር፣ የውጭውን መገንባት፣ የውጭውን መስራት ላይ የሰው ልብ ሁሉ ተማረከ፣ አእምሮ ሁሉ ተማረከ። ይሄ ሆነ። ምዕመናንማ በቃ ጥልቅልቅ ብለው እኮ ገብተውበታል። እና ግመል በእውነት ግመል እየዋጥን ምንም እንደው አትጠራጠሩ። ግመል በዓለም እኮ ስላለው ዓለም ጌታ የተናገረው ስለኛ ነው አይደል? ቤተ ክርስቲያን አሁን ያለው ሚዛን በጠቅላላ ሲታይ ጠቅላላ ሚዛኑ የሚያጋድለው ግመሏን እየዋጡ ትንኟ ላይ መረባረብ ነው። በዚህ በኩል ትንኝ ያለፈች በመስኮት ገባች፣ አስወጣ ትንኟ ያች የገባች ትንኝ የት አባቷ እንዳለች ፈልጉ፣ እሷ ሳትወጣ ዛሬ አናድርም የሚል ግመሏ ጊዜ ተገትራ እያመሰኳች እያየናት ዝም ያልንበት ትልቅ ግብዝነት ላይ ወድቀናል። የለየለት ግብዝነት ላይ የሰውን እንጂ እግዚአብሔርን የሚያስብ የለም። ቅዱስ ጴጥሮስን አንተ ሰይጣን አላለውም ጌታ? አትሞትም አለ። ተቃወመ እኮ ይሄንን። ቅዱስ ጳውሎስ የኢየሱስን መሞት ዕለት ዕለት ተሸክመን እንዞራለን አለ ሞቱን። ቅዱስ ጴጥሮስ ግን እንኳን ሊሸከም ያን ጊዜ ጌታ ስላወራ ደነገጠና የምን እሞታለሁ ነው? የሰው ልጅ ወደ ኢየሩሳሌም ይወጣል፣ በሽማግሌዎች በጻፎች ይያዛል፣ ይገደላል፣ ከሶስተኛው ቀን እኮ ይነሳል ሁሉ ብሏል። መነሳት እንደውም አልተሰማውም። ይሞታል፣ ይገደላል የሚለው አስደነገጠው። እኔ እሾማለሁ እሸለማለሁ ብዬ አንተ ስለሞት ታወራለህ? ለካ እሱ ሊሾም ሊሸለም ነው የተከተለ። ያው ኋላ ላይ እኮ ያዕቆብ እና ዮሐንስም ምዕራፍ 20 ላይ 16 ላይ ነው ይሄንን ያለው። 20 ላይ እኮ አንዱ በቀኝ አንዱ በግራ የሚል እኮ ምልጃ መጣ እና ተግባብተናል። ዕለት ዕለት የጌታን መሞት ሊሸከም ማን? የትኛው? እኔ ልማ እንዳጠራጠሩኝ። ግን አሁን እየደነገጥኩ ነው። መሸከም ባልጀምርም ያለሁበትን ገብቶኝ ወይኔ መድኃኒዓለም እያልኩ ነው። ያልገባው ቅልጥ ብሎ ኑሮን የቀጠለላቸው አለ ደግሞ ምንም ያልመሰለው ማለት ምንም ሞኝ ላንደው ኧረ የጌታን ሞት እንደሆነ ይጅል መስቀሉን ይሄው ይዤ ወይለ እንዴ ምንድነው የምንድነው በህይወት አለ እንጂ ማመለከት ነው እኮ የህይወቴ መስቀል አለው። የዕለት ዕለት እየሞትኩ ነው ወይ ለጌታዬ ክብር። መስማት እንኳን አንፈልግም እንኳን እንደ ቅዱስ ጴጥሮስ ኬፋ መስማት አልፈለግም። ያን ጊዜ ጌታ ወዳለው ጌታ አንተ ሁርም ድሬ ሰይጣን ከኋላ ይውሂድ የሰውን እንጂ የእግዚአብሔርን አታስብምና አንተ የምታወራው የሰውን ነው። እንደ ሰው ልክ ነህ። እግዚአብሔር ግን እኔ ሞት ዘንድ እውነቱን ላይ ቅዱስ ጴጥሮስም እየዋ ጌታ ባይሞት እኮ እዛው ቀልጦ ነበር። የተቃወመውን ነገር አያችሁ። የእሱን ሐዋርያነት
ዘለዓለማዊ ክብር የነፍሱን መዳን እንዲሁ ይህቺው እዛው ገሊላ ዓሣ እየበላ ሊቀመጥ እኮ ነው የከጀለ። ምን አይነት ነው ባካችሁ? እንዲህ ነን እኛ። እዚሁ ገና የተርመጠመጥን ስናወራ የምንውለው የምናስበው ሁሉ የሰው የእግዚአብሔርን ተስኖናልና ግመል ከመዋጥ ትንኝ ከማጥራት በቸርነቱ ይጠብቀን። ውጭውን ጥሩ ነው ይገባል፣ ግን ውጭው ላይ ሳይሆን ውስጡ ላይ አተኩረን ውስጣችንን በንስሐ እንድናጥብ ውስጣችንን ካጠብን በኋላ ነጭ ለብሰን ቆመን ለማስቀደስ ያብቃን። ጥቁርን ከሰል የሆንን ክፋትን በነጭ ከመጠቅለል እግዚአብሔር ይጠብቀን። ስሙ ለዘላለም የተመሰገነ ይሁን። የቃሉ ባለቤት እግዚአብሔር ልቡናችን ይህንም እናንተንም ይባርክ። ወስብሐት ለእግዚአብሔር አሜን። ጌታ አምላካችን ሆይ በቸርነትህ በምህረትህ እንደ ቅዱስ ቃልህ በጥቂቱ እንኳን እንኖር ዘንድ ፈቃድ ይሁንልን። ክርስትናን እንድንጀምረው እርዳን። በአፋችን ሳይሆን በልባችን እንድንኖረው አድርገን። ሞትን በከንፈር የምናውጅ ሳይሆን ጥቂት በሕይወታችን ውስጥ የምንገልጥ አድርገን። የሐዋርያትን በረከት፣ የሰማዕታትን በረከት፣ የቅዱሳንን በረከት ጌታ አምላካችን ሆይ ያሳድርብን። ንጽሕተ ንጹሐን እናታችን ወላዲተ አምላክ ስለ ጎስቋሎቹ ለምኝልን። ከግብዝነት እንወጣ ዘንድ አቤቱ የመንፈስ ቅዱስ ጸጋ በእኛ ላይ እንዲያደር እመቤታችን ሆይ ለምኝልን። የልጅሽ ምሕረት፣ የአብ ምሕረት፣ የወልድ ጸጋ፣ ፍቅር፣ የመንፈስ ቅዱስ ሀብት ኅብረት ከሁላችን ጋር ይሁን። የሊቀ መላእክት የቅዱስ ገብርኤል ተራዳኢነት አይሌን። ጻድቅ ቡሩክ የሆነው የአባታችን ተክለ ሃይማኖት የገድሉ ትሩፋት እኛንም የገድል ሰዎች ታድርገን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን አሜን።